ሌሎች ሰዎችን በሐሰት ከሰው ለማስቀጣት ያልተገባ ጥቅም ለማግኘት ወይም ሐሰተኛ ማስረጃ በማቅረብ ሆነ በሐሰት ቀርቦ የመመስከር ሁኔታ ይታያል። በተለይ በአሁኑ የቴክኖሎጂ ዘመን ሐሰተኛ ክስና ማስረጃ ማቅረብ እየተለመደ መጥቷል። ለመሆኑ በሐሰት ሰው መክሰስና በሐሰት መመስከር የሚያስከትለው የወንጀል ኃላፊነትና የሕግ ተጠያቂነት ምንድን ነው የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል ማለት ነው። ሰላም ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የሕግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ በሐሰት ሰው መክሰስ ወይም ደግሞ በሐሰት መመስከር የሚያስከትለው የወንጀል ተጠያቂነት የወንጀል ኃላፊነት ምንድን ነው? ሕጉ ምን ይላል በዚህ ጉዳይ የሚለውን አሁን በዚህ ፕሮግራም የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። ቀጥታ ወደ ዛሬው ፕሮግራሜ እገባለሁ። ሐሰተኛ ክሶች በሐሰት ስለመቅረባቸው ሲረጋገጥ ክሱን ያቀረቡ ሰዎች በወንጀል ወይም በፍትሐብሔር የመጠየቃቸው ጉዳይ እንደተጠበቁ ሆኖ የቀረበው ክስ ምንም አይነት ሕጋዊ ውጤት ሊኖረው አይችልም። ይህም ማለት የቀረበው ክስ የክስ ምክንያት ስለማይኖረው ወይም ደግሞ የቀረበው ክስ ከተጠየቀው መብትና ጥቅም ጋር ምንም አይነት ግንኙነት የሌለው ከሆነ ወይም የተጣሰ ሕግ ከሌለ አሊያም በክሱ ላይ የተመለከተው ፍሬ ነገር ጋር ሊፈጸም የማይችል ከሆነ ክሱ ውድቅ ይደረጋል ማለት ነው። ነገር ግን በዚህ ክስ መነሻ ውሳኔ ከተሰጠና የቀረበው ክስ ወይም ማስረጃ ወይም ሁለቱም ሐሰተኛ ስለመሆናቸው የታወቀ ከፍርድ በኋላ ከሆነ ውሳኔው እንደገና የሚመለከትበትን ወይም ደግሞ በይግባኝ የሚታይበትን ሁኔታ ሊኖር እንደሚችል ሕጉ ያስቀምጣል። በሐሰተኛ ክሶችና ማስረጃዎች ምክንያት የሚመጡትን ተጠያቂነቶች ምን ይመስላሉ የሚለውን እንይ። አንደኛ፣ ሐሰተኛ መግለጫ ወይም የክስ አቤቱታው በቃለ መሐላ በፍትሐብሔር ስነ ስርዓት ሕግ ቁጥር 92 ወይም በማንኛውም አይነት ማረጋገጫ ተደግፎ ለዳኝነት ወይም የዳኝነት ነክ ስልጣን ላላቸው አካላት አስተዳደራዊ ሊሆኑ ይችላሉ፣ ወታደራዊ ሊሆኑ ይችላሉ፣ ወይም የሸሪያ ወይም በአዋጅ የዳኝነት ስልጣን ከተሰጣቸው አካላት ከቀረበ ተጠያቂነትን ያመጣል ማለት ነው። በዚህ ሁኔታ የቀረበ ሐሰተኛ መግለጫ፣ ሐሰተኛ ክሱ ለጠቀስኳቸው አካላት ወታደራዊ፣ አስተዳደራዊ፣ የሸሪያ ወይም በአዋጅ የዳኝነት ስልጣን ለተሰጣቸው አካላት ክሱ ከቀረበ ተጠያቂ ይሆናል። ያ በሐሰት ክስ ያቀረበው ሰው ወይም ግለሰብ ማለት ነው። ሌላው ከሳሹ ወይም ቃል ሰጪው ወይም ማስረጃ አቅራቢው ለማሳሳት ወይም በሐሰት ለመክሰስና ጥቅም ለማግኘት ያ ሐሳብ ካለው በሐሰት ክስ አደራጅቶ አቅርቧልና ለዚህ ተግባሩ ተጠያቂ ይሆናል ማለት ነው። በመሆኑም ሐሰተኛ የክስ አቤቱታ ማስረጃ ማቅረብ የፍትሐብሔርና የወንጀል ተጠያቂነትን የሚያመጣ ሲሆን በፍትሐብሔር የሚያመጣበትን ተጠያቂነት እንይ። በሐሰተኛ ክስና ማስረጃው ምክንያት የደረሰ ቁሳዊ፣ ሞራላዊ ጉዳት ሲኖር ከውል ውጭ ኃላፊነት ሕግን መሰረት በማድረግ በደረሰው ጉዳት ልክ ተጠያቂነትን ያስከትላል ማለት ነው። በተጨማሪም በሐሰተኛ ክሱ ወይም ማስረጃው ምክንያት የተበላሸውን ወይም የጠፋውን ነገር ወደ ነበረበት እንዲመልስ በሕግ ኃይል ይገደዳል ማለት ነው። ይህ በፍትሐብሔር በሐሰት ክስ ያቀረበ ሰው የሚደርስበት ተጠያቂነት ወይም ኃላፊነት ነው ማለት ነው። በሐሰት ክስ ያቀረበ ሰው በወንጀል የሚኖረው ተጠያቂነት ምን ይመስላል የሚለው የወንጀል ሕጉን መሰረት በማድረግ ልንገራችሁ። እንግዲህ በወንጀል ሕጉ አንቀጽ 453 ንዑስ አንቀጽ 1 መሰረት የዳኝነት ወይም የዳኝነት ነክ ስርዓት በሚካሄድበት ጊዜ ምስክር ሆኖ የቀረበ ማንኛውም ሰው ማንኛውንም ተከራካሪ ወገን ለመጥቀም ለመጉዳት አስቦ ሐሰተኛ ምስክርነትን ወይም ልዩ አዋቂነትን አስተያየት የሰጠ እንደሆነ ወይም እውነቱን የደበቀ እንደሆነ ያቀደው ሐሳቡ ከግቡ ባይደርስለትም እንኳን በቀላል እስራት ወይም ነገሩ ከባድ በሆነ ጊዜ ከ5 ዓመት በማይበልጥ ጽኑ እስራት የሚያስቀጣ ሲሆን
እንዲሁም በዚሁኑ አንቀጽ ንዑስ አንቀጽ 2 መሰረት ደግሞ ይህ ምስክር እውነቱን ለመናገር ምሉ ወይም ማረጋገጫ ሰጥቶ በተለይም የፈለገውን ውጤት በሙሉ ወይም በከፊል ያሳካ እንደሆነ ከ10 ዓመት በማይበልጥ ጽኑ እስራት ያስቀጣዋል። በሐሰት መመስከሩ ወይም በሐሰት የልዩ ሙያ አስተያየት የሰጠ እንደሆነ ማለት ነው። በሌላ ሁኔታ ደግሞ ጉዳዩ የወንጀል ጉዳይ ከሆነና ተበዳዩ በሐሰተኛ መስካሪው ድርጊት ምክንያት የጥፋተኝነት ውሳኔ ተላልፎበት እንደሆነ ወይም ከ10 ዓመት ጽኑ እስራት በላይ ተፈርዶበት እንደሆነ የተመሰከረበት ሰው በስህተት በተወሰነበት ቅጣት ልክ ሐሰተኛ መስካሪው ሊወሰንበት እንደሚችል በሕጉ ተቀምጧል ማለት ነው። ሌላኛው የወንጀል ተጠያቂነትን የሚያስከትሉ ሐሰተኛ ምስክርነቶችን ብቻ ሳይሆኑ በጽሁፍ የሚሰጡ ትርጉሞችንም ጭምር ይጨምራል ማለት ነው። በዚሁ አንቀጽ ስር በዚሁ ተጠያቂነት ስር የሚካተቱ ይሆናል ማለት ነው። በመሆኑ አንቀጽ 453 ንዑስ አንቀጽ 3 መሰረት በዳኝነት ወይም በዳኝነት ነክ ስልጣን ባለው አካል የሚወሰን ጭብጥ አግባብነት ባለው ፍሬ ነገር ሐሰተኛ ትርጉም የሚሰጥ ማንኛውም ተርጓሚ አስተርጓሚ ወደ አግባቡ ለሐሰተኛ ምስክርነት የተመለከቱትን ቅጣቶች ተፈጻሚነት ይኖሩበታል ወይም ይሆኑበታል ማለት ነው። እንግዲህ አሁን የነገርኳችሁ ቅጣቶች ሐሰተኛ ምስክር የሚመለከቱ ሲሆኑ ሰውን ባልሰራው ወንጀል ወይ መክሰስ ወይም ባላደረገው ድርጊት መክሰስ የወንጀል ተጠያቂነትም እንዲሁ ያስከትላል ማለት ነው። በዚህ መሰረት በወንጀል ሕጉ አንቀጽ 447 ስር በሐሰት ሰውን መወንጀል ወይም መክሰስ ወንጀል መሆኑን በግልጽ ደንግጎታል ማለት ነው። በመሆኑም የሌላውን ሰው ንጽሕና እያወቁ ባልፈጸመው ወንጀል ባለስልጣን ዘንድ መወንጀል በማናቸውም ዘዴ በተለይም ንጹሕ የሆነውን ሰው ባልፈጸመው ወንጀል እንዲከሰስ አቅዶ ወንጀል እንደተፈጸመ በማስመሰል ወይም የራስን ስም ሳይገልጹ ትክክለኛ ባልሆነ ውንጀላ ሌላውን ሰው መክሰስ ከ5 ዓመት በማይበልጥ ጽኑ እስራትና የገንዘብ መቀጮ ያስቀጣል ማለት ነው። ስለዚህ በሐሰት ሰውን መክሰስ፣ ንጹሕ ሰውን በሐሰት መክሰስ በወንጀል የሚያስቀጣ ተግባር ነው። በእስራት ብቻ ሳይሆን በገንዘብ መቀጮም ጭምር የሚያስቀጣ ተግባር ነው ማለት ነው። በሐሰት የቀረበው ውንጀላ ምክንያት በንጹሕ ሰው ላይ ከላይ ከተመለከተው ከ5 ዓመት በላይ ጽኑ እስራት የበለጠ ቅጣት የተላለፈ እንደሆነ በቀረበው የሐሰት ክስ ምክንያት በንጹሕ ሰው ላይ ከ5 ዓመት በላይ ጽኑ እስራት የበለጠ ቅጣት የተላለፈ እንደሆነ በሐሰት የወነጀለው ወይም የከሰሰው ሰው ተወንጃዩ ሰው ላይ በተላለፈው የቅጣት ልክ የሚቀጣ ይሆናል ማለት ነው። በፍርድ ቤት እውነትን እንዲናገር የታዘዘ ተከራካሪ ወገን ቢሆን ሐሰተኛ ቃል ከሰጠ ተጠያቂነቱ አይቀርለትም። በመሆኑም ተከራካሪ ወገን ጥቅሙን ለማስከበር ከሚል መነሻ ካልሆነ በስተቀር እያወቀ ፍትህን ለማዛባት ሐሰተኛ የሆነውን ቃል ለፍርድ ቤት ከሰጠ በወንጀል ሕጉ አንቀጽ 452 መሰረት ከቀላል እስራት ጀምሮ እስከ ወንጀሉ ክብደት ከ3 እስከ 5 ዓመት በሚደርስ ጽኑ እስራት ያስቀጣዋል ማለት ነው። በመሆኑ እዚህ ላይ ልብ ልትሉት የሚገባው ነገር የፍትሐ ብሔሩ ተጠያቂነት ለሰውየው የህሊና ጉዳት ካሳ ወይም ደግሞ ያጣውን ነገር እንዲመልስ መደረጉ ነው። በወንጀል ግን አንድ የሐሰት ምስክርነት የሰጠ እያወቀ ንጹሕ መሆኑን እያወቀ የከሰሰ ሰው ግን በእስራትና በገንዘብ መቀጮ ሊያስቀጣው ይችላል። በተለይም በሐሰት የተከሰሰ ሰው ከ5 ዓመት በላይ ጽኑ እስራት ተፈርዶበት እንደሆነ በሐሰት መክሰሱ የታወቀ እንደሆነ ያከሳሽ የሱን የተፈረደበትን የእስራት መጠን እሱ ላይ ይፈረዳል ማለት ነው። በመሆኑም በሐሰት ሰው መክሰስ፣ በሐሰት ሰው መወንጀል እንዲሁም የሐሰት መረጃ ማቅረብ በፍትሐ ብሔር ከሚያስጠይቀው በተጨማሪ በወንጀል በእስራትና በገንዘብ ቅጣት ያስቀጣቸዋል ማለት ነው። በሐሰት ክስ ማቅረብ። ለዛሬ ያስኩላችሁ የህግ ፕሮግራም ይህንን ይመስላል። በቀጣይ ሌላ መሰረታዊ የህግ ፕሮግራም እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።